ዛሬ እኔና እናንተ ምንጸልየው ሰዓሊ ለነ ቅድስት እያልን ምንማጸናት የዛች ዕለት ቡራኬ ነበረች። ማክሰኞ ደግሞ ትመጣለች። ኤልያስን ይዛ ኢያሱን ይዛ ዳዊትን ይዛ ትመጣለች። የመመኪያችን ዘውድ የድህነታችን መጀመሪያ የንጽህናችን መሰረት ብሎ ያመሰግናታል። ባርካው ትሄዳለች። ረቡዕ ትመጣለች አእላፍ መላእክትን አስከትላ። በሶስቱ ሰማያት ያሉ መላእክት ንዕድ ነሽ ክብርት ነሽ ይላሉ እያለ ያመሰግናታል። ባርካው ትሄዳለች። ሐሙስ ትመጣለች ነቢያትን ይዛ ንደሳት ሰፍሮባት በነደሳት ተከባ ቅርንጫፎቿ ሳይቀጣጠሉ ሙሴ ያያት ዕፀጳጦስ አንቺ ነሽ ይላታል። ባርካው ትሄዳለች። ዓርብ ትመጣለች። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን የምታዲ ከሴቶች ተለይተሽ የተባረክሽ ነሽ ይላታል። ቅዱሳት አንስትን አስከትላ ስለመጣች ባርካው ትሄዳለች። ቅዳሜ ደግሞ እያበራች ትገለጣለች። ንጽሕት ብርህት ነሽ ጽድልት ነሽ ይላታል። እሑድ ደግሞ መንፈቀ ሌሊት መጣ ቀስቅሰው በላመስግነኝ ትለዋለች። አቤት ወዳጅነት አያስቀና! አምላክን እናት ፊት ለፊት ከማየት በሷ ከመባረክ ምስጋናውን ወድሰኒ አመስግነኝ ከማለት የበለጠ ጸጋ ይኖራል? አረ መልሱ አይኖርም። የእመቤታችን መገለጥ እንዲህ ያለ በረከት ይዞ ይመጣል። ያ መገለጧ ነው ዛሬ በረከቱ ተርፎ ዕለት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ውዳሴ ማርያምን ሳታደርስ ታድራለች እንዴ? አትሉም? አታድርም። ምእመናን ልጆቿም ዕለት ሰዓሊ ለነ ቅድስት እያሉ ድንግል ማርያምን መማጸናቸው የውዳሴ ማርያም በረከትን ማግኘታቸው እመቤታችን በመገለጧ ነው። ዛሬም በረድኤት ትገለጥልን። ድንግል ማርያም መጣች። በድንገት ነው የመጣችው። ያሬድ እያስተማረ ነው። ወዲያው የአምላክ እናት ቅድስት ድንግል በታላቅ ግርማ ያውም ሀገራችን ኢትዮጵያ አክሱም ላይ ተገለጠች። አታመሰግኑ? ኢትዮጵያ እኮ የኛ ታሪክ ነው። ግን ስትመጣ ብቻዋን አልነበረችም። ሁለት ሰዎች አስከትላ መጣለች በአጸደ ነፍስ። የመጀመሪያው ውዳሴዋን የደረሰው ኤፍሬም ነው። 3:2 አንደኛው። ሁለተኛው ቅዳሴዋን የደረሰው አባ ሕርያቆስ ነው። ጎሳ ልቤ ቃለ ሰናየ ወአነ እድ ቅዳሴ ያለ ማርያም ያለ አዘዘች። ኤፍሬም አለችው ቅዱስ ኤፍሬምን ውዳሴን ሕርያቆስ ቅዳሴን ለያሬድ ንገሩት። ቅዱስ ያሬድ በጣዕመ ዜማ ሲያመሰግነኝ መስማት ፈልጋለሁ አለች እመቤታችን በብርሃን ዙፋን ላይ ተቀምጣ አክሱም ሲሆን ማርያም። ወዲያው ቅዱስ ኤፍሬም ውዳሴውን አባ ሕርያቆስ ቅዳሴውን ለማን ነገሩት? ለያሬድ ነገሩት። ዮሐንስ ወንጌላዊ ለጎርጎርዮስ እመቤታችን አዛው እንደጻፈ ማለት ነው። ወዲያው ቅዱስ ያሬድ ያን ሰምቶ በዜማ እመቤታችንን ኢትዮጵያ የተቀደሰች ሀገራችን ኢትዮጵያ አመሰገናት። ድንግል ማርያም ተገለጠችለት። ይሄ ትልቅ ጸጋ ነው፣ ትልቅ በረከት። ያ በረከቷ ነው ዛሬ ቤተክርስቲያን 14ቱ ቅዳሴያት በዜማ መደረሳቸው፣ ካህናቱ ቅዳሴውን መቀደሳቸው የድንግል ማርያም መገለጥ ውጤት ነው፣ ሌላ አይደለም። ከዛ በኋላ ነው ቅዱስ ያሬድ ሌሎቹን ቅዳሴያት በሙሉ በዜማ ይደረሳቸው። መጀመሪያ ቅዳሴ ማርያምን በዜማ ደረሰ፣ በመቀጠል ሌሎቹን ጨረሳቸው። የእመቤታችን በረከት ይደርብን እና ድንግል ማርያምን ስላያት ቅዱስ ያሬድ ፊት ለፊቱ ሆነው ስላያት ውበቷን ገለጠ። ምን አለ መሰላችሁ? እምነ ፀሐይ የአቢ ብርሃና ብርሃኗ አለ ከፀሐይ ብርሃን ይበልጣል ይላል። ከምን ብርሃን? ከፀሐይ ብርሃን። አንቀጸ አድኅኖ አልባቲ ሙስና ነውር ነቀፋ የሌለባት የድህነት ደጃፍ ናት። በክብር በስብሐት ስርጉስና ውበቷ አለ እመቤታችን ውበቷ እኮ ነው። ደምግብ ወይቤላ ኤፍሬም ለማርያም ኤፍሬምም ማርያምን አላት አንሰ ይክወድሶተኪ እኔ አንቺን ማመስገን አልችልም፣ አንደበቴ ኮልታፋ ነው አይችልም ይላታል። እሷ ደግሞ ምን አለች ይላል ያሬድ እኮ ነው። ካይበት ቤሎ ማርያም እሞሙ ለሰማይት የሰማይታት እናታቸው ማርያም ዳግመኛ እንዲህ አለችው ወድሰኒ ሊተ በከመ አለቦ ከመንፈስ ቅዱስ መንፈስ ቅዱስ እንዳሳሰበ አመስግነኝ አለችው። ቆመ ኤፍሬም ወጸለየ ይላል ሀበ እግዚአብሔር ኤፍሬምም አለ
ቆሞ ወደ እግዚአብሔር መጸለይ ጀመረ። መንፈስ ቅዱስ ላክልኝ ካለ በኋላ ውዳሴ ማርያም ዘእነብብ የማርያምን ውዳሴ እናገር ዘንድ ብሎ ተማጸነ ብሎ ቅዱስ ኤፍሬም ያሬድ አባታችን መዋሥዕት ላይ ጽፎታል። አመስግኑ፣ ደስ ይላል። እመቤታችን ባርኪኝ አለ። ባርክኒ በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላዕሌከ አበባ ይዘውላት ይመጣሉ። ምን ይዘውላት ይመጣሉ? በጣም የተለያዩ ህብር ያላቸው አበባ ይዘው የቅድስት ድንግል ማርያምን ስዕል አውጥተው ያከብራሉ። በነጋታው ደግሞ ፍራፍሬ ያመጣሉ፣ ለነዳያን ይመጸውታሉና በጣም ደማቅ የሆነ ክብረ በዓል ለአንድ ሳምንት በእመቤታችን ስም በስፔን ይደረጋል። ያ ማለት ምንድነው? እመቤታችን ለያዕቆብ ስለተገለጠች ዛሬ ስፔኖች ምን ይላሉ? ድንግል ማርያም ናት የኛ ጠባቂ ብለው ያምናሉ። ይሄ እኮ በጣም ነው የሚገርመው። እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ብፅዕት ይልኛል ብላለች። እና እኛ ብቻ ምናከብራት እንዳይመስላችሁ፣ መላው ዓለም ቅድስት ድንግልን ያከብራል፣ ያገናል። በዓለ ፍልሰቷን ለምሳሌ ልጥቀስላችሁ። በዓለ ፍልሰቷ ነሐሴ 16 እኮ ወደ 16 የሚጠጉ ሀገራት ብሔራዊ በዓል አድርገው ስራ ዘግተው ይላሉ። እኛ እንኳን አናደርግ። 16 ሀገራት እነ ፈረንሳይ ነምን ብዙ በተለይ አውሮፓ ሀገር በዓለ ዕርገቷን በጣም በደመቀ መልኩ ነው የሚያከብረው። ስለዚህ እመቤታችን እንዲህ አድርጋ መገለጧ በረከት ሆኖ ሰላም ሆኖ ዓለም እስኪያልፍ ድረስ ምእመናን እየተባረኩበት ይኖራሉና ለኛም ለኢትዮጵያውያን በረድኤቷ ትገለጥልን እመቤታችን። አመስግኗት እናታችን ወላዲተ አምላክ። ቀጥሎ የፊልጵስዩስ መገለጥ ነው። ያም ሰኔ 21 ላይ በስፋት ስለተማራችሁት ያንን አላነሳም። እስቲ እንሻገር። እመቤታችን ለብዙ ወዳጆቿ ተገልጣለች። በታሪክ ግን የተጻፈው በግለሰብ ደረጃ የተገለጸችው ከዕርገቷ በኋላ ለጎርጎርዮስ ዘኒዮቂሳርያ ነው። ጎርጎርዮስ ዘኒዮቂሳርያ በ3ኛው ክፍለ ዘመን ማለትም ከ230 ዓመተ ምህረት ላይ የነበረ ነው። ይሄ ታሪክ አባቶቻችን የኢትዮጵያ መተርጉማን ሊቃውንት የቅዱስ ጳውሎስ መልእክታትን ሲተረጉሙ የጎርጎርዮስ ዘኒዮቂሳርያ ወይም ገባሬ መንክራትን ታሪክ በትርጓሜ ላይ ጽፈዋል። ጎርጎርዮስ ዘኒዮቂሳርያ በጣም የናጠጡ ሀብታሞ ቤተሰቦች ነበሩት። ነገር ግን ጣዖት ያመልኩ ነበረ። ግን እግዚአብሔር መቼም ጳውሎስን ሲጠራው እንደጠራውና ብርሃነ ዓለም እንዳሰኘው ጎርጎርዮስም በእስክንድሪያ ካሉ ስመጥር ሊቃውንት ተማረ። ነገረ መለኮት አጠና። በኋላ በክርስቶስ አምኖ ተጠመቀ። በኋላ ወደ ሀገሩ ሲመለስ ንጽህናውን፣ ቅድስናውን፣ ሊቅነቱን አይተው ኒዮቂሳርያ ላይ ምን ሾሙት? ኤጲስቆጶስነት ሾሙት። ይህ ጎርጎርዮስ ኤጲስቆጶስነት ከተሾመ በኋላ በዘመኑ ከፍተኛ የሆነ የሃይማኖት ክርክር ነበረ። የምን ክርክር ነበረ? የሃይማኖት ክርክር ነበር። በጣም ከፍተኛ የሆነ በተለይ ምስጢረ ሥላሴ ላይ ሥላሴ አንድም ሶስትም ናቸው። ግን ሥላሴን እያበላለጡ በጣም ብዙ ጭቅጭቅ ተነሳና ይጨነቅ ነበረ። መቼም አንድ አባት በጎቼን ጠብቅ፣ ግልገሎቼን፣ ጠቦቶቼን ጠብቅ የሚል አደራ ተሰጥቶታል። ሁሉም የቤተ ክርስቲያን አባት በጎቼን አለ እንጂ በጎችህን አላለ። ጠቦቶቼን አለ እንጂ ጠቦቶችህን አላለም ክርስቶስ። ግልገሎቼን አለ እንጂ ግልገሎችህን አላለም። ምክንያቱም ምእመናን የማን ገንዘቦች ናቸው? የክርስቶስ ገንዘቦች ናቸው። በዚያ ላይ የተሾሙ ደግሞ ማን ናቸው? ካህናት ናቸውና እንቅልፍ አጥቶ ይጸልይ ነበረ፣ ያዝን ነበረ፣ ያለቅስ ነበረ። ከዕለታት ባንዳቸው አልጋው ላይ አርፎ ስለ ምስጢረ ሥላሴ እያሰበ በነበረበት ሰዓት ታላቅ የሆነ ብርሃን በነበረበት ክፍል ላይ በራ። በጣም ብርሃኑ ደማቅ ነበረ። አይኖቹን ሲከፍት 2 ሰዎችን ይመለከታል። ስንት? ድገሙት እስቲ ስንት? የመጀመሪያው አረጋዊ ነው። ሁለተኛዋ ግን እንደ ፀሐይ የምታበራው የአምላክ እናት ቅድስት ድንግል ነበረች። ዮሐንስን አስከትላ ነው የመጣችው። ማንን? ዮሐንስ ወንጌላዊ። በጣም እመቤታችን በረከቷ ይደርብን እና ደነገጠ፣ ወደቀ። አነሳችው እመቤታችን። ምን አለችው ለወንጌላዊ ዮሐንስ? በል ለዚህ ኤጲስቆጶስ ምስጢረ ሥላሴን አስተምረው አለችው እመቤታችን። የሰማችሁ ነው? ምስጢረ ሥላሴን አስተምረው። ዮሐንስ ነባቤ መለኮት ምስጢረ ሥላሴን ምስጢረ ሥጋዌን በወንጌሉ ላይ የጻፈ
በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። ወከማሁ ቀዳሚውም ቀዲሙ ሀበ እግዚአብሔር ውእቱ፣ ይህም አስቀድሞ በመጀመሪያ በእግዚአብሔር ዘንድ ነበረ ያለው ዮሐንስ ለጎርጎርዮስ ምስጢረ ሥላሴን ገለጠለት። ለእኛም ይግለጥልን ያወረ ገለጠለት። ወዲያው እመቤታችን ጎርጎርዮስን ባርከው ዮሐንስን ባርኮት ከሱ ተሰወሩ። ከዛ ወዲያው ብራና አምጥቶ ወረቀት አምጥቶ ጻፈው። ማን ያስተማረው? ዮሐንስ ወንጌላዊ ያስተማረው። ይሄ በቴዎሎጂ ምን ይባላል? ዘግሪጎሪ ክሪድ ይባላል። የጎርጎርዮስ የሃይማኖት መግለጫ ማለት ነው። በኋላ በኒቂያ 318ቱ ሊቃውንት በተሰበሰቡ ጊዜ ከጎርጎርዮስ ወስደዋል። ተመልከቱ። እመቤታችን ምስጢረ ሥላሴን ለዮሐንስን አዛ ጎርጎርዮስ እንዲማር እንዳደረገች በእኛም በእውነት አይምሮውን ልቡን በልቡናችን ድንግል ማርያም ትሳልብን። በጣም የሚገርም ነው። ከዛ በኋላ ጎርጎርዮስ አንድነትን ሶስትነትን አስተማረ። የሚገርማችሁ በሙሉ አሳምኖ በምስጢረ ሥላሴ ላይ ያለውን ብዥታ አጥርቶ እሱ ሀገሩ ሲገባ 17 ብቻ አማኞች ነበሩ። ስንት ብቻ? 17 ብቻ። ሲሞት ግን የከተማው ሕዝብ ሁሉ አምኖ 17 አረማውያን ብቻ ነበር የቀሩት። ማን ነበረች አጠገቡ? እናታችን ወላዲተ አምላክ ቅድስት ድንግል ማርያም ነበረች። ዛሬም በረድኤት ትገለጥልን። በጣም ይገርማል። እና ታላላቅ ተአምራትን አደረገ። ለዚህ ነው ጎርጎርዮስ ገባሬ መንክራት ትለዋለች ቤተክርስቲያን። በጣም ተራራ ያፈልስ ነበረ። እንደ ሙሴ ባህሪ ከፍል ነበረ። አልፎ ተርፎም ይሰወር ነበረ። ስለዚህ ይህ ጻድቅ በእውነት መባረኩ የአምላክ እናት ቅድስት ድንግል ብትገለጥለት ነውና ዛሬም በእውነት ድንግል ማርያም ለኛ ትገለጥልን። ጎርጎርዮስ ዘኑሲስ የተባለ የቅዱስ ባስልዮስ ዘቂሳርያ ወንድም ይሄን ታሪክ ጽፎታል። እመቤታችን ቅድስት ድንግል ማርያም ተገልጣ ዮሐንስ ወንጌላዊው አስተምሮት የቀደመው ጎርጎርዮስ የጻፈልን ምስጢረ ሥላሴ ከሰማይ የተቀዳ ሰማያዊ መልእክት ነው ብሎ ጎርጎርዮስ ዘኑሲስ እመቤታችን ለጎርጎርዮስ ገባሬ መንክራት ወይም ዘኒዮ ቂሳርያ መገለጧን እማኝ አድርጎ ጽፏል። ይሄ እንግዲህ የመጀመሪያው እመቤታችን በተናጠል ደረጃ በቅዱስ ደረጃ የተገለጠችው መገለጥ ነው። ለኛም በረድኤት ትገለጥልን። በመቀጠል በተናጠል ደረጃ እመቤታችን የተገለጠችው ለአባታችን ለቅዱስ ኤፍሬም ነው። ለማን ነው? ሁላችሁም እንግዲህ ውዳሴ ማርያም መቼም ትጸልያላችሁ። ከ306 እስከ 373 ዓመተ ምህረት የነበረው የመንፈስ ቅዱስ እንዚራ የተባለው የሶርያውያን ፀሐይ የተባለው የኤዴሳው ምሁር የተባለው ማን ነበረ? ኤፍሬም ሶርያዊ ነበረ። እመቤታችንን በጣም አጥብቆ ይወዳት ነበረ። ከመውደዱ የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያምን 64 ጊዜ ጸልይ ነበር በየቀኑ ማለት ነው። እና ምን ይላል መሰላችሁ? እንደናንተ ስራ ስጪኝ ምን ስጪኝ አይደለም ምስክርነቱ። ሸክላ ሰሪ ነው። ያችን ትንሽ ለዕለቱ አድርጎ የቀረውን መጽውቶ የእመቤታችን ምስጋናዋ እንደ ሰማይ ኮከብ እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው ጠግቤው እንደ ልብስ ለብሼው ተጎናጽፌው እያለ ይመኝ ነበረ። በጣም ስለሚወዳት ያገኘውን ሁሉ በወላዲተ አምላክ በቅድስት ድንግል ማርያም ስም ይመጸውት የነበረ ታላቅ ሊቅ ነው። ወደ 400 መጻሕፍት ጽፏል። ስንት አልኳችሁ? ይገርማል። እስካሁን አሉ። ብዙዎቹ ተቃጥለዋል። ሶዘመን የሚባል አንድ የቤተ ክርስቲያን የታሪክ ጸሐፊ የቅዱስ ኤፍሬም ድርሰታቱን በሙሉ አንብቦ በመስመር ቆጠራቸው። 1 2 3 4 ብሎ ሲቆጥር 3 ሚሊዮን ይመላሉ። ስንት ይመላሉ? 3 ሚሊዮን። በጣም እኮ ይገርማል። የመንፈስ ቅዱስ እንዚራ ተብሏል በጊዜው። ይሄ አባት ከዕለታት ባንዳቸው ሰኞ ነው ተግባሩን ጨርሶ ተቀምጦ ሳለ እመቤታችን አእላፍ መላእክትን አስከትላ እሱ ወዳለበት ወረደች። ክብር ይግባት እናታችን። በታላቅ ግርማ ደነገጠ። ወድሰኒ ያለችው አመስግነኝ። ለዚህ ምስክር የሆነው ያሬድ ነው። ቅዱስ ያሬድ በተለይ ኤፍሬምን አይቶታል። በአካለ ነፍስ እመቤታችን ይዛው መጣ።
በመዋሲት መጽሐፉ ላይ ምን አለ? እዛ ሊቃውንቱ ነው ሲያደርሱ ምን ይላል? ሆረት ማርያም ሀበ ኤፍሬም ወትቤሎ ተወድሰኒ ሊተ ሀቤ ከመጫይኩ። ማርያም አለች ኤፍሬም ጋር ሄዳ ታመሰግነኝ ዘንድ መጣሁ አለችው ይላል። መዋሲት ላይ ነው የተጻፈው። ወይ ቤላ ኤፍሬም ለማርያም፣ ኤፍሬምም ማርያምን አላት አንሰ ይክወድሶተኪ፣ እኔ አንቺን ማመስገን አልችልም፣ አንደበቴ ኮልታፋ ነው አይችልም ይላታል። እሷ ደግሞ ምን አለችው ይላል። ያሬድ እኮ ነው። ካይበት ቤሎ ማርያም እሞሙ ለሰማይት፣ የሰማይታት እናታቸው ማርያም ዳግመኛ እንዲህ አለችው ወድሰኒ ሊተ በከመ አለቦ ከመንፈስ ቅዱስ፣ መንፈስ ቅዱስ እንዳሳሰበ አመስግነኝ አለችው። ቆመ ኤፍሬም ወጸለየ ይላል ሀበ እግዚአብሔር፣ ኤፍሬምም አለ ቆሞ ወደ እግዚአብሔር መጸለይ ጀመረ። መንፈስ ቅዱስን ላክልኝ ካለ በኋላ ውዳሴ ማርያም ዘእነብብ፣ የማርያምን ውዳሴ እናገር ዘንድ ብሎ ተማጸነ ብሎ ቅዱስ ኤፍሬም ያሬድ አባታችን መዋሲት ላይ ጽፎታል። አመስግኑ ደስ ይላል። እመቤታችን ባርኪኝ አለ። ባርክኒ በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላዕሌከ። ዛሬ እኔና እናንተ ምንጸልየው ሰዓሊ ለነ ቅድስት እያልን ምንማጸናት የዛች ዕለት ቡራኬ ነበረች። ማክሰኞ ደግሞ ትመጣለች። ኤልያስን ይዛ ኢያሱን ይዛ ዳዊትን ይዛ ትመጣለች። የመመኪያችን ዘውድ፣ የድህነታችን መጀመሪያ፣ የንጽህናችን መሰረት ብሎ ያመሰግናታል። ባርካው ትሄዳለች። ረቡዕ ትመጣለች አእላፍ መላእክትን አስከትላ። በሶስቱ ሰማያት ያሉ መላእክት ንዕድ ነሽ ክብርት ነሽ ይላሉ እያለ ያመሰግናታል። ባርካው ትሄዳለች። ሐሙስ ትመጣለች ነቢያትን ይዛ ነደሳት ሰፍሮባት በነደሳት ተከባ ቅርንጫፎቿ ሳይቀጣጠሉ ሙሴ ያያት ዕፀ አንቺ ነሽ ይላታል። ባርካው ትሄዳለች። ዓርብ ትመጣለች። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን የምታዲ ከሴቶች ተለይተሽ የተባረክሽ ነሽ ይላታል። ቅዱሳት አንስትን አስከትላ ስለመጣች ባርካው ትሄዳለች። ቅዳሜ ደግሞ እያበራች ትገለጣለች። ንጽሕት ወብርህት ብርህት ነሽ ጽድልት ነሽ ይላታል። እሑድ ደግሞ መንፈቀ ሌሊት መታ ቀስቅሰው በላመስግነኝ ትለዋለች። አቤት ወዳጅነት! አያስቀናም? አያስቀናም ወይ? ከዚህ የበለጠ ለክርስቲያኖች የሚያስቀና ነገር ምንድን ነው? የአምላክን እናት ፊት ለፊት ከማየት በሷ ከመባረክ ምስጋናውን ወድሰኒ አመስግነኝ ከማለት የበለጠ ጸጋ ይኖራል? አረ መልሱ፣ አይኖርም። የእመቤታችን መገለጥ እንዲህ ያለ በረከት ይዞ ይመጣል። ያ መገለጧ ነው ዛሬ በረከቱ ተርፎ ዕለት ዕለት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ውዳሴ ማርያምን ሳታደርስ ታድራለች እንዴ? አትልም፣ አታድርም። ምእመናን ልጆቿም ዕለት ዕለት ሰዓሊ ለነ ቅድስት እያሉ ድንግል ማርያምን መማጸናቸው የውዳሴ ማርያም በረከትን ማግኘታቸው እመቤታችን በመገለጧ ነው። ዛሬም በረድኤት ትገለጥልን። እሷ መገለጥ በረከት አለው፣ ሰላም አለው፣ ፍቅር አለው። አመስግኗት፣ አትሰስቱ። ሌላው እንግዲህ ይሄ በአራተኛው ክፍለ ዘመን የተደረገ መገለጥ ነው። ትልቁ መገለጥ ደግሞ በሀገራችን በኢትዮጵያ የተደረገው ከ505 እስከ 571 ዓመተ ምህረት የነበረው ቅዱስ ያሬድ የተገለጠለት መገለጥ ነው። ይሄ ደግሞ ወደ ሀገራችን ኢትዮጵያ ሶሪያ ነው ኤፍሬም ጋር። ወደዚህ ስትመጡ ደግሞ ቅዱስ ያሬድን ታገኙታላችሁ። ይሄ ታላቅ ማህሌታይ አርያማዊ ዝማሬን ቀድቶ ያመጣ ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን ብሎ የዘመረ በግዕዝ በእዝል በአራራይ ስላሴን ያመሰገነ ይህ ታላቅ የዜማ ሊቅ ማይኪራ በምትባል ቦታ ተቀምጦ ሳለ ድንግል ማርያም መጣች። ማን መጣች? ድንግል ማርያም መጣች። በድንገት ነው የመጣችው። ያሬድ እያስተማረ ነው። ወዲያው የአምላክ እናት ቅድስት ድንግል በታላቅ ግርማ ያውም ሀገራችን ኢትዮጵያ አክሱም ላይ ተገለጠች። አታመሰግኑ? ኢትዮጵያ እኮ የኛ ታሪክ ነው። ግን ስትመጣ ብቻዋን አልነበረችም። ሁለት ሰዎች አስከትላ መጣለች በአጸደ ነፍስ። የመጀመሪያው ውዳሴዋን የደረሰው ኤፍሬም ነው። 3:2 አንደኛው። ሁለተኛው ቅዳሴዋን የደረሰው አባ ሕርያቆስ ነው። ጎሳ ልቤ ቃለ ሰናየ ወአና የድ ቅዳሴ ያለ ማርያም ያለ አዘዘች። ኤፍሬም አለችው ቅዱስ ኤፍሬምን ውዳሴን ሕርያቆስ ቅዳሴን ለያሬድ ንገሩት።
ቅዱስ ያሬድ በጣዕመ ዜማ ሲያመሰግነኝ መስማት ፈልጋለሁ አለች እመቤታችን በብርሃን ዙፋን ላይ ተቀምጣ አክሱም ጽዮን ማርያም። ወዲያው ቅዱስ ኤፍሬም ውዳሴውን፣ አባ ሕርያቆስ ቅዳሴውን ለማን ነገሩት? ለያሬድ ነገሩት። ዮሐንስ ወንጌላዊ ለጎርጎርዮስ እመቤታችን አዛው እንደጻፈ ማለት ነው። ወዲያው ቅዱስ ያሬድ ያን ሰምቶ በዜማ እመቤታችንን ኢትዮጵያ የተቀደሰች ሀገራችን ኢትዮጵያ አመሰገናት። ድንግል ማርያም ተገለጠችለት። ይሄ ትልቅ ጸጋ ነው፣ ትልቅ በረከት። ያ በረከቷ ነው ዛሬ ቤተክርስቲያን 14ቱ ቅዳሴያት በዜማ መደረሳቸው፣ ካህናቱ ቅዳሴውን መቀደሳቸው የድንግል ማርያም መገለጥ ውጤት ነው፣ ሌላ አይደለም። ከዛ በኋላ ነው ቅዱስ ያሬድ ሌሎቹን ቅዳሴያት በሙሉ በዜማ የደረሳቸው። መጀመሪያ ቅዳሴ ማርያምን በዜማ ደረሰ፣ በመቀጠል ሌሎቹን ጨረሳቸው። የእመቤታችን በረከት ይደርብን እና ድንግል ማርያምን ስላያት ቅዱስ ያሬድ ፊት ለፊቱ ሆነው ስላያት ውበቷን ገለጠ። ምን አለ መሰላችሁ? እምነ ፀሐይ የአቢ ብርሃና፣ ብርሃኗ አለ ከፀሐይ ብርሃን ይበልጣል ይላል። ከምን ብርሃን? ከፀሐይ ብርሃን። አንቀጸ አድኅኖ አልባቲ ሙስና፣ ነውር ነቀፋ የሌለባት የድህነት ደጃፍ ናት። በክብር ወበስብሐት ስርጉስና፣ ውበቷ አለ እመቤታችን ውበቷ እኮ ነው። ደምግባቷ ያማረ ያጌጠ የተዋበ የተሸለመ ነው። አማን በአማን መሶብ ዘመና፣ እውነት በእውነት መና ኢየሱስ ክርስቶስን የተሸከመች መሶበ ወርቅ ናት አለ እመቤታችን እየተመለከተ። መሶበ ወርቅ ናት እመቤታችን። ቀጠለ። ነጽሩ ሊተ ድንግል ህትምተ መዓዛ አፉሃ ይጼኑ ፍረተ፣ ያፏ መዓዛ አለ እንደ ሽቱም ያውድ። እመቤታችን መዓዛዋ የተለየ ነው። እንደ ሽቱም ያውድ የታተመች አዳራሽ። ኧረ ድንግል ማርያምን ተመልከቱልኝ ይላል። ይሄን ያለው ማን ነው? ቅዱስ ያሬድ ነው። እየተመለከታት እኮ ነው። እግዝእትነ ለቃል መዝገቡ ለፀሐይ ለሃቡ ለወርቅ ክበቡ ፍሬዝ ያኪለ በሉ ይጠቡ አንቲ ይጽ ያሌቡ። እግዝእትነ ለቃል መዝገቡ፣ እመቤታችን አላት የቃል ማደሪያው ነሽ፣ የፀሐይ ግለቱ ይላታል። የፀሐይ ምኑ? ድገሙት። የፀሐይ ምኑ? ግለቱ። የጨረቃ ክበቡ አንቺ ነሽ፣ ያንቺን ፍሬ የበሉ አለ ይጠብቡ እንደማለት ነው። ይጠቡ ይራቀቃሉ። አንቺ አለ ልብ የምታስደርጊ እንጨት ዛፍ ነሽ ይላታል እመቤታችን። አቤት እመቤታችን! አሁን ብዙዎቻችሁ ፀሐይ የሞቃችሁ ነው አይደል? እኛንን ቀዝቃዛ ቦታ ያለ ነው። እመቤታችን ምን አለ? የፀሐይ ግለቱ። እስቲ ድገሙት፣ እስቲ በሉት። ፀሐይ ቀላል አትምሰላችሁ። ዛሬ አስፈሪው የጦር መሳሪያ ኒኩለር ነው አይደል? ኒኩለር ቦምብ። ኒኩለር አንዴ ተተኮሰ ማለት ኃያላኑ ቢታኮሱ ቢያንስ ወደ ቢሊየን የሚጠጋ ሰው እንደ ቅጠል ይረግፋል በጥቂት ደቂቃዎች ውስጥ። ለዚህ ነው ተፈራርቶ ኒኩለር የማይተኩሱት። ጥቂት ኒኩለሮች እንኳን ቢተኮሱ ማለት ነው ከባድ ነው። ጨረሮ አደገኛ ነው። ኦዞን ተውት በቃ ዩቪ ሬስ የለም፣ በጣም አደጋ ነው። እግዚአብሔር ግን የሚገርማችሁ እቺ የምታዩት ፀሐይ ሃይድሮጅንን ወደ ሂሊየም ሪያክት ስታደርግ በቅጽበት የ100 ሚሊዮን ኒኩለር ቦምብ ኃይል አላት። ታውቃላችሁ? ፀሐይ የምን ስንት አልኳችሁ ቁጥሩ? እስካሁን ዓለም ላይ ያለ ኒኩለር መሳሪያ 15000 ምናምን አይሞላም። አሜሪካ ወደ 5000 ምናምን አላት። ራሻ ወደ 7000 ምናምን የተወሰኑ 100 200ም አላቸው። 100 ሚሊዮን ኒኩለር ቦምብ በቅጽበት ውስጥ ሃይድሮጅንን ወደ ሂሊየም ለውጣ ፀሐይ ውስጥ ተቀምጧል። የ3 ደቂቃ ኃይሏ ምድር ላይ ቢወርድ የምድር ሰከንድ ይቅርታ የ3 ሰከንድ ኃይሏ ምድር ላይ ቢወርድ የምድር ውቅያኖሶች ወዲያው ይተናሉ። 1-2-3 ደቂቃ ብትጨምር የመሬት ክረስት ሙሉ ለሙሉ በደቂቃ ውስጥ ይጠፋል። የምን ኃይል ነው ያልኳችሁ? አረ መልሱ። የፀሐይ ፀሐይ በዚህ ደረጃ ኃያል ከሆነች ድንግል ማርያም በማይጸኗ የተሸከመችው እውነተኛውን ፀሐይ የፀሐይን ፈጣሪ ኢየሱስ ክርስቶስን ነው። ግን አልተቃጠለችም እናታችን። አይደንቅም? አልተቃጠለችም። ይሄ የሚያስደንቅ ነው። በጣም ያስደንቃል። በጣም እኔና እናንተ እንኳን ጧፍ በእጃችሁ ይዛችሁ ስታበሩ ልክ ጫፍ ላይ ሲደርስ ትጥሉታላችሁ። ለምን? እጃችሁን እንዳያቃጥል ጧፍ መያዝ አቅቷችሁ ማለት ነው። የጧፍ እሳት መንካት አንችልም።
ድንግል ማርያም እኮ የተሸከመችው እሳት መላእክት የማይቀርቡትን እሳት ነው። በቃለ ኃይሉ ዘየፌት ትበረደ ድንግል በከርሳ አግመረት ነደ እምግርማ እበዩ ሙሴ ዘርዕደ እሞላዲቶ ኮነቶ ገሃደ። ክረምት አለ ያሬድ በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም አለ በማይጸኗ ተሸከመችው። መሸከም ብቻ አይደለም እናቱን ወላጁን ሆነችውና ውበቷን ስላየ ቅዱስ ያሬድ ምን አለ? እግዝእትነ ለቃል መዝገቡ የቃል ማደሪያው ለፀሐይ ለህቡ የፀሐይ ግለቱ ካለ በኋላ የጨረቃ ክበቡ አንቺ ነሽ ይላታል። የምን ክበቡ? እስቲ በሉ የምን ክበቡ? እመቤታችን ጨረቃ እኮ ናት። አታውቁም? ራሷ ጨረቃ ሶሊያና ትባላለች። ጨረቃ ስንት ቅርጽ አላት? በቀላሉ ስንት ቅርጽ ያላት ይመስላችኋል? እሺ እኔ ልንገራችሁ። ነው አስትሮኖሚ ውስጥም ስላለው ጨረቃ ከእመቤታችን ጋር ያነጻጸረው ሰሎሞን ነው። ሰናይት ከመወር እንደ ጨረቃ ያማረች ናት ይላል። ቅዱስ ያሬድ ግን ስላያትና ስለተናገረ በጥቂቱ ላስቀምጥላችሁ። የመጀመሪያ ጠፍ ጨረቃ ትባላለች። ጠፍ ጨረቃ ማለት ብርሃን የሌላት ማለት ነው። ማለት አትታይ። ፀሐይ ሲወጣ ትወጣለች፣ ፀሐይ ሲገባ አብራው ትገባለች። ያን ጊዜ ጨረቃን በሰማይ ላይ ማየት አይቻልም። ያ የጨረቃ አንዱ ፌዝ ሰሌዳ እመቤታችን በሐና ማህፀን ውስጥ የነበረችበትን ጊዜ ይወክላል። የሰማችሁ ነው ኦርቶዶክሳውያን። በሐና ማህፀን ውስጥ የነበረችበት ቢሆንም ጨረቃ ባትወጣም ባትታይም ከፀሐይ ጋር አብራለች። ድንግል ማርያም ምንም በሐና ማህፀን ብትኖርም የማን ጸጋ ጠብቋታል? የመንፈስ ቅዱስ ጸጋ። እግዚአብሔር ይስጥ ውቱኬ ጰራቅሊጦስ ዛቀባ ለድንግልም ከርሰማ ከመይትጌጊ ለዓለም። ድንግል ማርያምማ ጨረቃ ናት። ከዛ ልክ በሶስተኛው ቀን አካባቢ በአራተኛው ማጭድ መስላ ትታያለች። አትታይም? በምዕራብ አድማስ ሆና ፊቷን ወደ ምስራቅ አድርጋ ምዕራብ ናት። አስተውሉ። ጫፎቿ ደግሞ አቅጣጫቸው ወዴት ያመለክታሉ? ወደ ምስራቅ። ምናልባት ቀን አይጥላችሁና በረሃ ውስጥ ወይም መርከበኛ ሆናችሁ ብትሄዱ አቅጣጫ ቢጠፋችሁ ኮምፓሳችሁ ቢበላሽ ጨረቃን ማየት ብቻ አቅጣጫ እንድትለዩ ያደርጋል። ሁሌ የማጭዷ ጫፍ የሚታየው አቅጣጫው የሚጠቁመው ወዴት ነው? ወደ ምስራቅ። ወደ ምን አቅጣጫ? በቃ ምስራቅን ካወቃችሁ ምዕራብ፣ ሰሜን፣ ደቡብ ቀላል ነው። እና ኦርቶዶክሳውያን ያቺ ፊቷን ወደ ምስራቅ አርጋ እንደምትወለድ ድንግል ማርያምም እውነተኛዋ ምስራቅ ፀሐይ የሚወጣባት ምስራቅ ሆና ተወለደች። የጨረቃ መወለድ ማለት የእመቤታችንን ልደት ያመለክታል። በኋላ ጨረቃ ምን እየሆነች ትመጣለች? ብርሃኗ እየጨመረ እያደገች እንደምትመጣ ድንግል ማርያምም በንጽህና በቅድስና በቤተ መቅደስ እያደገች መጣች። አስገራሚው ነገር አሁን ነው። አሁን ጨረቃ ልክ በ15ኛው ቀን በስንተኛው ቀን አልኳቸው? በ14ኛው ማታ ልክ ለ15ኛ ከመሸ በኋላ እንደ 15 እንቆጥራለን። ፀሐይ በምዕራብ አቅጣጫ ጨረቃ በምስራቅ አቅጣጫ ትሆንና ሙሉ በሙሉ የፀሐይ ብርሃን ምን ላይ ያርፋል? ጨረቃ ላይ። ያኔ ምን ትባላለች? ሙሉ ጨረቃ። እስቲ በሉ ደምቃ ትታያለች። ልክ በ15ኛው ቀን ልክ ድንግል ማርያምም 15 ዓመት ሲመላት ቅዱስ ገብርኤል ተገልጦ ጸጋን የተመላሽ ብሎ ብስራቱን አሰማት። እውነተኛውን ፀሐይ ኢየሱስ ክርስቶስን በማህፀኗ ተሸከመች። ክብር ይግባት። ጨረቃችን ናት እመቤታችን። ከዛ እንደገና 15 ቀን ሕጸጽ እያደረገች እንደምትቆይ ድንግል ማርያምም በቤተ ዮሐንስ 15 ዓመት ኖራ ሄዳለች። ከዚያ ተለይታል። በረከቷ ይደረብን። ስለዚህ ለወር ክበቡ ያንቺን ፍሬ የበሉ ይራቀቃሉ፣ አንቺ ልብ የምታስደርጊ ዛፍ ነሽ ብሎ በእውነት ቅዱስ ያሬድ አከበራት። ክብር ይግባው አባታችን። እሷ መገለጥ ውጤት ነው ይሄ ሁሉ እና እመቤታችን በተገለጠች ቁጥር ለምድራችን አንድ ገጸ በረከት ለቤተ ክርስቲያናችን ታላቅ ስጦታ ይዞ ይመጣል። ዛሬም በረድኤት ትገለጥልን። አንድ ሁለት መገለጦችን ነግሬያችሁ አበቃለሁ። አሁን ወደ 7ኛው ክፍለ ዘመን እንሂድ። ያሬድን ካየን ደግሞ እስቲ ወደ ስፔን እንሂድ። ደቅሲዮስ ታውቃላችሁ፣ ሰምታችኋል።
ከ657 እስከ 667 አካባቢ የተደረገ ተአምር ነው። ማለትም 7ኛው ክፍለ ዘመን የቶሌዶ ሊቀ ጳጳስ ነው። ደቅሲዮስ ጥልጥልያ ይለዋል። የእመቤታችን ተአምር ቶሌዶ ማለት ነው። ስፔን የነበረ ሰው ነው። ደቅሲዮስ ሊቅ ነበረ። በዘመኑ የእመቤታችንን ዘላለማዊ ድንግልና የካዱ የሄልቪዲስ ቅሪቶች ተነስተው ቤተክርስቲያንን ይበጠብጡ ነበረ። ደቅሲዮስ በዚህ በጣም ያዝን ነበረ። ንጹሕ የሆነ ኤጲስቆጶስ ነበረ። በኋላ ለነዚህ መናፍቃን መልስ መስጠት አለብኝ ብሎ መጻሕፍት መጻፍ ጀመረ። ያዘጋጀው መጽሐፍ እንዴት ያስለቅሳል መሰላችሁ? በግጥም ነው ያዘጋጀው። ልክ እንደ አባ ጊዮርጊስ ዘጋስጫ እንዚራ ስብሐት በግጥም እያደረገ የድንግል ማርያምን ዘላለማዊ ድንግልና የሚተነትኑ መጻሕፍት ጻፈ። ተአምሯን ሰበሰበ። ይልቁኑ ቅዱስ ገብርኤል ያበሰራትን በዓል ደግሞ ታኅሳስ 22 ደግሞ ደራርቦ አከበረ። እመቤታችን እንዴት የሚያገለግላትን ዋጋ እንደምትሰጠው ነው የምነግራችሁ። ከዕለታት ባንዳቸው የሌሊት ጸሎታቸውን ጨርሰው ካበቁ በኋላ ልክ ጠዋት ላይ በድንገት ቤተ መቅደሱ በታላቅ ብርሃን ተመላ። በጣም አስደንጋጭ ነበረ። ሕዝቡ ሁሉ ሸሽቶ ወጣ። መቼም እኛ